ጠቅላይ ሚኒስትር ዶክተር አብይ አህመድ ያልተመረጠ መንግስት ከቀይ ባህር አባሩናል ብለዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎችም መልእክት አለኝ ሲሉ ከባድ ማስጠንቀቂያ አስተላልፈዋል። ስለዚህ መረጃዎች ምናካፍላችሁ ጉዳይ ይኖራል። ኢህአፓ በአሁኑ ወቅት እየተካሄደ ያለው የብሔራዊ ምክክር አግላይና የገዢውን ፓርቲ እድሜ ለማራዘም የታለመ ነው ሲልም ኮንኗል። ስለዚህ መረጃ እናካፍላችኋለን። የኢትዮጵያ ህገ መንግስት እንደሚቀየር ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ፍንጭ ሰጥተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር በኢትዮጵያ ውስጥ ችግርና ሽኩቻ ላይ በመመስረት ጥቅም ለማግኘት በሚያደቡ የውጭ አሞራዎች ላይ ጠንካራ ሂስ ሰንዝረዋል። ጠቅላይ ሚኒስትሩ ሀገሪቱ ውስጥ ለማና ስትገነባ አብረው ያልነበሩ ነገር ግን ግጭት ሲነሳ ጥይትና ፕሮፓጋንዳ የሚያቀብሉ ጣልቃ ገቦችን በጽኑ ያወገዙ ሲሆን ከኢትዮጵያውያን ፍቃድ ውጪ ማንም አካል ጥቅሟን በጉልበት ሊነጥቅ እንደማይችልና ይህንን ማሰብ ከንቱ ምኞት መሆኑን በማንሳት ከባድ ማስጠንቀቂያ አስተላልፈዋል። በታሪክ ኢትዮጵያ ውስጥ የተካሄደ የፖለቲካ አካሄድ በኃይለ ቃል ተጀምሮ በኃይል እርምጃ የሚደመደምና ከፍተኛ ዋጋ የሚያስከፍል በመሆኑ ይህ የታሪክ ስብራት በቃ ሊባል እንደሚገባ ጠቅላይ ሚኒስትሩ አሳስበዋል። ይህንን ያሉት የሀገራዊ ምክክር ጉባኤው ላይ ሊመክሩ የተገኙት ተመካካሪዎች ከመመካከር ይልቅ በኃይል የማድረግ ድርጊት ዋጋ እንደሚያስከፍል በሚያስገነዝቡበትም ወቅት ነው። ኢትዮጵያ ታሪክ ጠገብ ጥንታዊት ሀገር ነች ያሉት ጠቅላይ ሚኒስትሩ በዚህ ታሪክ ውስጥ ያለውን የፖለቲካ ስብራት ለአንዴና ለመጨረሻ ጊዜ ልንሰናበተው ይገባል ብለዋል። ወደ ኋላ መለስ ብለው የኢትዮጵያውያን አገዛዞች ስልጣኔዎች ስርወ መንግስታትንና ታሪክ በመፈተሽ በሁሉም ዘመን የሚታይ ዋነኛ ስብራት ይህ በኃይል መወሰን አካሄድ መሆኑን ገልጸው ተመካካሪዎች አንድ የሚያደርጋቸውና ሀገራቸውን የሚጠብቅ ጉዳይ ላይ እንዲያተኩሩ ጥሪ አቅርበዋል። ይህ በኃይል መወሰን የታሪክ ስብራቱ በሀገሪቱ ላይ ያስከተለውን ኪሳራ ሲያብራሩ የቀይ ባህርን ታሪካዊ አጋጣሚ አንስተዋል። ኢትዮጵያ ለሺህ ዘመናት ያስተዳደረችውንና በባለቤትነት የያዘችውን ቀይ ባህር ያልተመረጠና ያልተወያየ መንግስት አሳትፎናል ያሉት ጠቅላይ ሚኒስትሩ በሸፍት ኢትዮጵያን የጂኦግራፊ እስረኛ ያደረጋት የውስጥ ስንፍና እንጂ የኢትዮጵያ መሻትና ጥቅም ማስቆም የሚችል ኃይል ኖሮ እንዳልሆነ ማስገንዝበዋል። ሁልጊዜም ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሾክትና ስንጣላ ግን የሚያሸብቡ አእምሮች ስላልሆነ ጠቅላይ ሚኒስትሩ ህዳሴን ስንገነባ ከተሞቻችንን ሲያሸበርቁና ልማት ስንጀምር አብሮን ያልነበሩ አካላት እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ብርና የሚዲያ ፕሮፓጋንዳ እንደሚያቀብሉ በመግለጽ በስም ያልጠቀሷቸውን ጣልቃ ገቦችን ወቅሰዋል። በመጨረሻም በኢትዮጵያ ሰማይ ላይ የሚያሸብቡ አእምሮዎች መልእክት አለኝ ያሉት ጠቅላይ ሚኒስትሩ ከብቱን መርጦ የሚገዙትና የቅርጫውን ባለቤት የሚወስኑት ራሳቸው ኢትዮጵያውያን መሆናቸውን አስምረውበታል። ከተረፈውና ከማይፈለገው ውጪ ለየትኛውም አሞራ በግልበት ከየትኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችልና ከፈቃዳችን ውጪ ኢትዮጵያ በፕሮፓጋንዳ ተሰናጋለች ወይንም ጥቅሟን አሰጥልፋ ትሰጣለች ብሎ ማሰብ ከንቱ ምኞት መሆኑንም በጠንካራ ቃላት አስታውቀዋል። በሌላ መረጃችን የኢትዮጵያ ህገ መንግስት እንደሚቀየር ጠቅላይ ሚኒስትሩ ፍንጭ ሰጥተዋል። ከ4 ዓመታት በላይ በዋና ዋና ሀገራዊ ጉዳዮችና አጀንዳ ላይ ያሰባስብና ተወያዮችን ሲያስመርጥ የቆየው ሀገራዊ ምክክር ኮሚሽን የመጨረሻው ምክክር የሚያደርግበትን ጉባኤ ዛሬ ረቡዕ አዲስ አበባ ላይ ተጀምሯል። በጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የአሜሪካ ህገ መንግስት የረቀቀበትን ሁኔታ በአገልግሎትና የቆየበትን ጊዜ በዋቢነት በመጥቀስ ኢትዮጵያ ዘላቂነትም ያለው የሚያስማማ ህገ መንግስት ሊኖራት እንደሚገባም ገልጸዋል። ጠቅላይ ሚኒስትሩ የአሜሪካ ህገ መንግስት በ55 ሰዎች መረቀቁን አስታውሰው እነዚህ ሰዎች ለ100 ዓመታት የሚቆይ ስራ ሰርተዋልም ብለዋል። አክሎም የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያ ህዝብ በሚሰበሰብ ምክክር ቢያደርጉ ቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል በ10000 ምክክር ሳይደረግ አንድም ሰው መቀየር አይችልም ማለት ነው ሲሉም ተናግረዋል። 4000 ተሳታፊዎች በሚገኙበት በዚህ ጉባኤ ላይ ከ3 አስርት ዓመታት በላይ በስራ ላይ የቆየው የሀገሪቱ ህገ መንግስት ጉዳይ በአጀንዳነት ከተካተቱት አንዱ ሲሆን የጠቅላይ ሚኒስትሩ ንግግርም ማሻሻያዎች ሊኖሩ እንደሚችሉም የጠቀመው ሆኗል። ከዚህ ሀገራዊ ምክክር በመነሳት በሚደርሰው ውጤት መሰረት በህገ መንግስቱ ላይ ማሻሻያ ከተደረገ በኋላ የሚደረግ ለውጥ ቀላል እንደማይሆንም ጠቅላይ ሚኒስትሩ እኛ 4 ዓመት ተመካክረናል፣ ወደፊት የሚመጣ ስርዓት 8 ዓመት ሳይመካከር መቀየር አይችልም ማለት ነው ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ነው ዘገባችን እናልፋለን። የኢትዮጵያ አብዮታዊ ፓርቲ ኢህአፓ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱ ከገባችበት ዘርፈ ብዙ ቀውስ ሊያስወጣት እንደማይችልም ገለጸ። ፓርቲው ዛሬ ባወጣውና አዲስ ማለዳ በላከው ይፋዊ መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የከሸፈውን የብልጽግና ፓርቲ ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ ነው ሲልም ወቅሷል። ኢህአፓ ታሪክ ራሱ እንዳይደግም አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል በሰየመው መግለጫ ኢትዮጵያ በአሁኑ ወቅት በከባድ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ አመላክቷል። በየክልሉ የተስፋፉ
የተስፋፉት አውዳሚ ጦርነቶች የንጹሃንን ህይወት መጥፋት፣ መፈናቀል፣ የህግ የበላይነት መፈራረስና የኑሮ ውድነት ባጋጠመ የተፈጠሩ ሳይሆኑ የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫና የስልጣን አጠቃቀም ቀጥተኛ ውጤቶች ናቸው ብሏል። ፓርቲው ቀደም ሲል በ2016 ከብሔራዊ ምክክር ሂደቱ በይፋ ያራቀበት ምክንያት ሲያስረዳም ሂደቱ ገለልተኛና ታማኝ አለመሆኑን ከመንግስት ፍላጎት ውጪ ራሱ መምራት እንደማይችልና የህዝብ መሰረታዊ የፖለቲካ ጥያቄዎች መፍታት ፈቃድም ሆነ እቅድ እንዳልነበረው በመገንዘብም እንደነበር አስታውሷል። ዛሬ ላይ በሀገሪቱ የታዩት ተጨባጭ ሁኔታዎች ያን ያቀረባቸው ስጋቶች ትክክለኛ መሆን ማረጋገጫዎች ናቸው ሲል አክሏል። በአንድ በኩል የፖለቲካ ምህዳርን እያጠበቡና እውነተኛ ተቃዋሚ ድምጾችን እያፈኑ፣ በሌላ በኩል ብሔራዊ ምክክር በሚራሳቸውን ስማቸውን የሰላምና መፍትሄ ባለቤት አድርገው ለማቅረብ ሞከር የለየለት የፖለቲካ የተቃርኖ መሆኑን የገለጸው መግለጫው ቀውሱን የፈጠረ ኃይል በፍጹም ቀውሱን የሚፈታ ኃይል ሊሆን እንደማይችልና ችግሩን የፈጠረው አገዛዝ ራሱ እንደ መፍትሄ ለማቅረብ የሚያደርገው ጥረት የሀገሪቱን ቀውስ ከመጎተት ባለፈ ሌላ ውጤት እንደማያመጣ አሳውቋል። ለዚህ ማሳያ እንዲሆን የደርግ ውድቀትን ተከትሎ የተካሄደው የሰላምና ዲሞክራሲያዊ ጉባኤ ሁሉንም ወገኖች ያካተተ እውነተኛ ብሔራዊ መግባባት በመፍጠር ባለመቻሉ የሽግግር ሂደቱ መክሸፉን በታሪክ ማስታወስ እንደሚገባም ገልጿል። በትግራይ፣ በአማራ፣ በከፊል በኦሮሚያ ክልሎች ያለው ተጨባጭ ሁኔታና እየተካሄደ ያለው ግጭት ሂደቱ ከመሰረቱ ስህተትና አግላይ መሆኑን የሚያሳይ ሲሆን የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች መካከል ዋነኛው የጦርነት መቆም ጥያቄ በግልጽ አለመካተቱንም ፓርቲው ወቅሷል። በህዝብ የታወጀው የጥፋት ጦርነት ሳይነኩ ስለ ሰላም ማውራት ከለበጣ ጭውውት ያለፈ ፋይዳ እንደሌለውም ገልጿል። በመጨረሻም በአሁኑ ወቅት የብልጽግና መሪዎች የሀገርን ሀብት በመመተን የጀመሩ ብሔራዊ ምክክር ራሳቸውን ለማዳን እንጂ ኢትዮጵያን ለማዳን እንዳልሆነ የገለጸው ኢህአፓ የኢትዮጵያ ህዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረትም እንዲያጠናክር ጥሪ አቅርቧል። ከዚህ ጋር ተያይዞም ዓለም አቀፉ ማህበረሰብ ለፍትህ፣ ለነጻነት፣ ለዲሞክራሲና ለእኩልነት ለሚደረገው ትግል ያለውን አጋርነት ከመቼውም ጊዜ በላይ እንዲቀጥል የጠየቀ ሲሆን ፓርቲው ለእውነተኛ ለዲሞክራሲና ለህዝብ ሉዓላዊነት የሚሰጠውን ትግል በጽናት እንደሚቀጥልም በይፋ አስታውቋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ከመረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።